እያልኩ እንግዲህ ዛሬ በጣም የሚያጓጓና እንግዲህ ደጀኔ ልንጥልበት የምንችልበት አይነት ዜና አግኝተናል። ያም ዜና ደግሞ ምንድን ነው ለምትሉኝ ደጀኔ የቅርቡ ሰው ማናጀሩ እህቱ የተባለችዋን እንግዲህ መሀሌትን ተጠቁመን እዛ አካባቢ ላይ ደርሰናል። እኔ ክሮቼ በሙሉ እንግዲህ አካባቢን እየጠበቁት ይገኛሉ። ያለው ግንኙነት ምንድን ነው? የእውነት እየተወራ እንዳለው የአቶ ጥጋቡ ሚስት አለቃ ነው ወይንስ ደግሞ ከእሷ ጋር ሌላ ግንኙነት አለው? ያው እየተወራ እንዳለው ከእሱ ጋር ሌላ ግንኙነት አላት፣ ቅምጡ ናት። ለዚህም ነው እንግዲህ ሞታለች በሚል ምክንያት ወስዷት አሽሽቷት እያኖራት የሚባል ጭምጭምታ አለ። ያንን ስቆት ቢሆን በደንብ ነው የማውቅሽ፣ በጣም ነው የማውቅሽ። ብዙ ቆሻሻ ስራዎች እንደምትሰሪ ያውቃለሁ። የወንድምሽን ቆሻሻ ስራዎች የምታጸጂ አንቺ እንደሆንሽ በደንብ አውቃለሁ። ሰማሽ ወንድሜ? ደጀኔንማ ብታውቀው እዚህ ድረስ አትመጣም ነበር። ለምንድን ነው የማልመጣው? መጣሁ አታውቀውም እንጂ ስለማውቀው ብታውቀው ኑሮ በእንደዚህ አይነት በቤት የሚያስቀምጣቸውን ብዙ ፋይሎች አሳልፈ ሰጠኛለች። ማን? ደጀኔ ማርታ ወንድምሽ እንደሆነ በደንብ አውቃለሁ። ሲቀጥልም ደግሞ ማርታን እንግዲህ ከቤቱ ውሻ አድርጎ አስወጥቶ ጥሎ ነፍሰ ጡር ስለሆነች ወይም ደግሞ ከእሱ ሹፌር ስላረገዘች ከቤት አውጥቶ ስለጣላት መንገድ ላይ የጣላት ልጅ ምንም ልታመጣ አትችልም ብሎ ስላሰበ ብዙ ፋይሎች እጇ ላይ ነበር። ከነ ፋይሎች ሆኔቷት ስሚኝ፣ አስጨርሽኝ። እነዛ ፋይሎች እጄ ላይ ምን ነው ድርሰቱ ተመችቶሽ ነው? ምን ልታደርጊ እየሞከርሽ ያለሽው? ምን ለማድረግ እየሞከርሽ ያለሽው? ምን ለማድረግ እየሞከርሽ ያለሽው? ምን ሀሳብሽ? ተወኝ በቃ፣ አይመለከትም። ፍቅረኛሽን ስለገደለው ለዛ ነው? ስለ ፍቅረኛ ምን የምታውቀው ነገር አለ? በዚህ ደረጃ እኔ ከአንቺ የምፈልገው እኔ መተባበር ትፈልጊያለሽ? ደጀኔ መቀመቅ እንድናስገባው ትፈልጊያለሽ? ትፈልጊያለሽ? አትፈልጊም? ይቀድመናል። አይቀድመኝም። የሚቀድመኝ ቢሆንማ እስከ ዛሬ ድረስ አንቺ ጋር እንደመጣ አይፈልግ ነበር። ብዙ ሰዎችን እያጣህ ነው የምትሄደው። አይገባህም እንዴ? ልጣ ራሴን ልጣ። እሱ ይመለከትሽ። አካባቢ ላይ ያሉ ሰዎች አይደለም ራሴን ልናለጣ። ይህንን ደግሞ ከአንዴም ስንት ያልኩሽ የፍቅረኛሽን ቤተሰቦች እንባ ማበስ የምትችይው የዛች የምታሳዝነው እናቱን እንባ ማበስ የምትችይው ይህን ስታደርጊ ብቻ ነው። ደጀኔ ለገዛ ለሚያፈቅራት ለሚስት እንኳን እንዳልተመለሰ በስተክል ነገር ማርታን አታውቂያትም። ሲጀመር እንዴት አንተ አታውቀውም? እሱን አታውቀውም። የኔ ፍቅረኛ ፈሳሽ አድርጎ ነው ያመጣልኝ። አልገደለውም። በኬሚካል በበርሚል ነው ያመጣልኝ። ውሃ አድርጎት ነው ያመጣልኝ። ይገባል። ራስሽን ከንጹሃን ለመመደብ ትፈልጊያለሽ። ግን ስሚ፣ ንጹሃን ነኝ እያልኩኝ አይደለም፣ ግን በእንደሱ አይነት ልክ ኃጢአተኛ አይደለሁም። ገብቷል። ገና ወጣት ነኝ። ብዙ ነገር ነጥቆኛል። ድጋሚ ደግሞ እስር ቤት ገብቼ በእሱ ምክንያት መማቀቅ አልፈልግም። ወጣትነቴን ሰርቆኛል። እድሜን፣ ልጅነቴን፣ ብዙ ነገሬን ሰርቆኛል። ገብቷል። እኔ ይሄንን ህይወት ፈልጌው አይደለም የምኖረው። እኔ የራሴ ህይወት ነበረኝ። እኔ ራሴ የምመኘው እንደማንገዛቸው ስለሱ እዚህ ጋር እንድናወራ ነው የምፈልገው። ሰማሽኝ? ስለሱ እዚህ ጋር እንድናወራ ነው የምፈልገው። እኔ እየጠየኩሻለሁ። አሳልፈሽ ሰጥኛለሽ። አስችኝ እሰጥሃለሁ። የምፈልገው ይሄን ነው። ብዙ ዶክመንቶች፣ ፋይሎች እዚህ ቤት እንዳሉ አውቃለሁ። የተገኘ አዲስ ፋይል አለ ቤት ውስጥ። ብዙ ፋይል ይዘናል። እንግዲህ በዛ ላይ ተመርኩዘን ብዙ ነገሮች እናደርጋለን። እኔም ከአንቺ አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ለኝ ደህና ናችሁ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖች ሰላም ብያለሁ። ባላችሁ በሰላማችሁን ይብዛልኝ። ሀገራችን አላህ ሰላም ያድርግልን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩት። ቪዲዮውን እስከ መጨረሻ አይታችሁ ሼር አድርጉ፣ ሰብስክራይብ አድርጉኝ። ውድ ቤተሰቦች አበረታቱኝ። ዛሬም በአዲስ ቪዲዮ ከች ብለናል። ትናንት እንዳያችሁ ሁለት ወጣቶች ሀገራችን ላይ ሬሳን ለቅመው አውጥቶ ወይም አስክሬን አውጥተው በኬሚካል ያቃጠሉ፣ አሻር እንዳይገኝባቸው ያቃጠሉ ያደሩ ሁለት ወጣቶች ተይዘው ነበር። እሱም በየቦታው ሰው ይጠልባቸዋል፣ ማለት ሰው ያዛቸዋል። እንዲህ ወንጀል የሆነ ነገር የሆነ ቦታ ሰው ከገደሉ ምናምን ያ ነገር አሻር እንዳይወጣባቸው ስብሃንአላህ አጥንቱ አመድ አፈር እንዲሆን የሚያረግ ኬሚካል አለ ብሎ ነው የተናገሩት የነበረው። ያ የተቀበረበት ቦታ ለማን መቃብር እንደሆነ ምን እንደሆነ በምን አይነት ሁኔታ እንዳያወጣ አሻር እንዳይገኝ ፖሊስ መረጃ እንዳያገኙ የሆነ ኬሚካል አለ ነው ብሎ ነው የተናገሩት የነበረው። ሀታ በዚህ ስራችን ላይ ተቃውሞ የሚያደርስ ሰው ካለ የሚተናኮልን ሰው ካለ አሰቃይተን እንገለውና የእጃችን አሻራ እንዳይገኝ ነው የምናደርገው በዛ ኬሚካል ብሎ ተናግረው ነበር። ቃል በቃል ምንም ሳይፈሩ ከአያት ከአባታችን የለመድነው ልምድ ነው ያሉት። እኔ አባትን እንደዚህ አይነት ስራ ስለምዶ ከሚሞት እንዶ ባይወለዱስ ልጆቹ ሙቶም አያልፍም፣ ዱንያ ሆኖ አያልፍም። ያው እንደዚህ ጥሎት የሚሄድ ነገር ለልጆች ጥሩ ነገር ማስተማር ሲገባቸው አባቶች ሆነ እናቶች እንደዚህ ተርካሻ የሆነ ነገር በአዳ ምርኮ ነገር ከሴጣን የተያያዘ ነገር የሞተ ሰው ገና ሙቶ እንዳያርፍ የሚደረግበት ስራ ሰው የልጆቹ እንደዚህ አይነት ውርሳ ውርሶ ይሞታል። እንደ ህዝብ እንደ ወላሂ ሀገራችን ላይ ወዴት እንደምንሄድ ብቻ አላውቅም። ሆነም ቀረ ይሄ ጣንሻሽ ይሄ ጉዳይ በሙሉ የሚሰራው ዋና ሰውየው እህት
ምክትል ሆና የምትሰራው እህት ማህሌት አሁን ትላንት ሲያወሩ ጊዜ ማህሌት ና ይሄን ስራ የምታሰራን ከትላንት ወደ ብቻ 4 አስክሬን አውጥቶ አቃጥለዋል። ቆፍረው ከአንድ ግቢ ውስጥ የሆነ ወንጀል የሚሰራ ወንጀል ማለት ያ ሰው ሊያጠፉት ከፈለጉ አጥፍተውት መቃብር ቦታ አይደለም የሚቀብሩት፣ ቤታቸው ግቢ ውስጥ ነው የሚቀበረው። ከዛ በኋላ ያ አስክሬን ሊገኝ ካልፈለጉ በእነዚህ በሁለት ወጣቶች ይከፈላቸውና እስከ 250 ሺህ ብር እስከ 200 ብር 200 ሺህ ብር 100 ሺህ ብር ነው የሚከፈላቸው እንደ ሁኔታው። ከዛ በእነሱ ነው ከዛ አጥንቱ ወጥቶ እንዳይገኝ የሚያደርጉት እነዚህ ሁለት ወጣቶች። እነዚህ ሁለት ወጣቶች ደግሞ ከአባታቸው የወረሱት ውርስ ነው። ስለዚህ ማን ነው ይሄ ስራ የሚያሰራችሁ ተብሎ ሲጠየቁ ጊዜ ማህሌት ናት ብሎ ነው የተናገረው ተነበረው። ሜላት ናት ብሎ ነው የተናገረው ተነበረው። ያችን ሜላት ዛሬ ተገኘች። እሷም ጥሩ ሁኔታ ላይ አይደለችም። ምክንያቱም የገዛ ወንድሟ ፍቅረኛዋ አሰቃይቶ እንደገደለባት ነው የታወቀው። ስለዚህ ያ ስሜት ውስጥ ስላለች በቃ መጠጣት ነው፣ አረቄ መጠጣት ነው፣ ያልሆነ ነገር መናገር ነው፣ ራሴን ለማጥፋት እሞክራለሁ፣ እስር ቤት ለመሆን አልፈልግም። የዚህ ሁሉ ጠንሻሽ ወንድሜ ነው። ይሄ ሁሉ እንድሰራ ያደረገኝ ወንድሜ ነው። ወንድሜ በሰራው ወንጀል እኔ ልቀጣ አልፈልግም ነው ያለችው። ሆነም ቀረ አንቺ የስራው ተባባሪ ባትሆኚ ኖሮ ወንድምሽ ምንም አያደርግሽ ነበር። ፖሊስ አለ፣ ፖሊስ ጣቢያ አለ፣ ህግ አለ። ያው አገራችን አንቺን ብለሻል እኮ የዚህ ሀገር ህግ በብር ነው የሚሰራው። ወንድሜ ግቦ ከፍለዋቸው ከዛ ሊያስወጣኝ ይችላል። ምክንያቱም የህግ አካላቶች በሆኑ ግቦ ይበላሉ ነው ያልሽው። ሆነም ቀረ በግቦም ሰሩ ለህሊናቸው ብሎ የሚሰሩ አሉ። ሁሉን ሰው በአንድ አይን ማየት አግባብም አይደለም። በእርግጥ ሀገራችን ላይ ትክክለኛ ፍርድ አይገኝም። ሁሉ ነገር በገንዘብ ስለሆነ እዛ ጋር ፍርድ ቤት ብቻ ወይስ ፖሊስ ጣቢያ ብቻ ሳይሆን የትም ቦታ ሀገራችን ላይ የሆነ ስራ ለመሰራት በግቦ ነው፣ በዘመድ ነው፣ በአዝማድ ነው። ግን ሆነም ቀረ አንቺ ይህን ያህል ስራ ሲሰራ ሰው ሙቶ እንኳን እንዳያርፍ አጥንቱ መሬት ውስጥ እንዳይቀበር ስታደርጉ በኬሚካል ስታቃጥሉ ምንም አይመስላችሁ፣ ማይዘገናችሁ ያኒ ከሰው ነው የተፈጠራችሁት። ይሄ ሁሉ ወንጀል ሲሰራ ጊዜ አንቺ ቢያንስ ወንድምሽ እንኳን እፈራዋለሁ የምትይ ከሆነ የገዛ ፍቅረኛሽን አቃጥሎ ሲደፋብሽ የገዛ ፍቅረኛሽን ሲገልብሽ እኮ አንቺ ብቻ አይደለሽም። እናቱ እዛ ጋር ያልጋ ቁራኛ ሆና ታማ ነው የወደቀችው። አንቺ ነሽ። ሌላ ወንድ ማግባት ትችያለሽ። ግን እናት ልጇ በምንም መትካው ልጇ አይደለም፣ ኬት የምታመጣው አይደለም። በቃ አለፈ። አንቺ እኮ ዛሬ ፍቅር ቢዝር ዛሬ ብትጎጂ ነገ ሌላ ወንድ ስታገኝ እኮ ትረሻዋለሽ። እርስት ነው የምታርጊው። ምክንያቱም ምንሽም አይደለም ፍቅረኛሽን ነበር ይብላኝ ለእናቱ እንጂ። ግን ይሄን ያህል ኃጢአት ስራ ሲሰራ ጊዜ ይሄን ያህል ወንጀል ሲሰራ ጊዜ ለምን ፖሊስ ጣቢያ ሄደሽ አላመለከትሽም? አንቺ ሲጀመር ለዚህ ዋና ተባባሪ ዋና ጠንሻ ስለሆንሽ ነው እንጂ ባትሆኚ ኖሮ ይሄን ያህል ህዝብ ሲያልቅ በአንድ ቀን 4 ሬሳ 5 ሬሳ ሲቃጠል ምን ሲባል ሰው ሲገደል አሻራቸው እንዳይገኝ ሲደረግ ጊዜ ይሄ ወንጀል ነው። በወንጀል የሚያስቀጣ ነገር ነው። ህሊና አለኝ፣ ሰውን ልጅ ነኝ፣ ከሰው ነው የተፈጠርኩት፣ ነገ አግብቼ መኮኔ ልጆች እወልዳለሁ፣ ሴት ልጅ ነኝ ብለሽ እኮ ተቃውሞ ማድረስ ትቻለሽ። ለምን አትሞች? ለእውነት ቁሚ እንጂ። ለእውነት የቆመ ሰው እኮ በጊዜው ቢጎዳም ወደፊት ያሸንፋል። እውነት ለምን መቼም ተደብቃ አትቀርም። ውሸት ለጊዜው ነው ፊት ለፊት የምትሄደው እንጂ ግማሽ መንገድ ትሄደች በኋላ ትሟሟለች። እውነትን ግን መጀመሪያ ትሟሟና መጨረሻ ላይ እውነቱን ይወጣል፣ ይፋ ነው የሚወጣው። ስለዚህ አንቺ እውነት ትክክለኛ አይምሮ ካለሽ እኮ የፈለገ ነገር ይሁን ለእጅሽ ለፖሊስ ሰጥተሽ ወንድሜ እንደዚህ ነገር ያደርጋል እዛ ቦታ ላይ ያዙልኝ እንደዚህ ስራ ይሰራል ብትይ እኮ ይያዛል። ስለዚህ ይህን ህዝብ በሙሉ አያልቅም ነበር። ግን አንቺ ብር ወዳጅና ራስ ወዳጅ ስለሆንሽ ህሊናሽን በብር የተደፈነ ስለሆነ ይህን ያህል ወንጀል ሰርተሻል። ስለዚህ ዛሬ በቁጥጥር ስር ስለዋልሽ በጣም ደስ ብሎኛል። ይገባሻል። እነዛ ሬሶቹ እንደተቃጠሉ ፍቅረኛሽ እንደተቃጠለ አንቺን በዛኛው ኬሚካል መቃጠል ነው ያለብሽ። ሬሳው አይደለም ያመጣልኝ፣ በኬሚካል አቃጥሎ ውሃ አድርጎ በባርሜል ነው ያመጣልኛል። ስለዚህ አንቺም እንደሱ መሆን ነበረብሽ። አንቺ ለምን ይሄ ነገር ተቃውሞ ቢኖርሽ ኖሮ ለህግ ቦታ ሄደሽ መናገር ትቺ ነበር። ይሄ ነገር እንዲቆም ማድረግ ትቺ ነበር። ይብላኝ ለእናቱ እንጂ አንቺማ ምን መቶኛው እንደፈለሽ ትኖሪያታለሽ። ይብላኝ ለእናቱ ቀን በቀን ሳምንት ወራትን የምታለቅስ እናት እንጂ ማንም የሚጎዳ ሰው የለም።
ሆነም ቀረ አንቺም ሆነ አንቺም ስለያዙሽ ደስ ብሎኛል። ወንድምሽን ደግሞ ይሄ ጀግና ወንድማችን አቤልን በቅርብ ይዞት ለእጁ እንደሚያገኝ እርግጠኛ ነኝ። ትላንት የተያዙ ወጣቶች ከኛ በላይ ማንም የለም፣ አሰቃይተን እንገላለን፣ እንደዚህ እናደርጋ እንደዚህ ያነሳግዘ በመጨረሻ እጅ ሰጡ። አንቺም ሆነ ወንድምሽን እንደዛ እጅ ትሰጣለች። አንቺ ባስ ሰተሻል፣ ኋላስ አለቀልሽ። ነገር ግን ወንድምሽን በቅርብ ተይዞ ይህን የሰራቸው ወንጀሎች በሙሉ ዋግ እንዲከፍል እርግጠኛ ነኝ። ወንድምሽና አንቺ ደግሞ በአደባባይ መገደለው ነው የነበረባችሁ። ለምን ሰው በህይወት ሊኖር አትፈልጉም? ሙቶም ደግሞ ሊያርፍ አትፈልጉም? በህይወቱም ታሰቃዩታላችሁ፣ ሙቶ ሬሳ አስክሬኑ ታቃጥላላችሁ። እንዶ ምን አይነት ፍጡር ናችሁ? በምን አይነት ሰው ነው የተወለዳችሁት? እንዴት ጨካኝ ብትሆኑ ነው? ኧረ ጉድ! ሀገራችን ላይ የማይሰማ ጉድ የለም። ብቻ እኔ አላቅም። ለሁሉም ነገር ፈጣሪ ይድረስልን።